ሰው ጤፉ ያደረጋችሁኝ እናንተ ናችሁ። ለሰው ልጅ ፕራይስ ሰጥቼ ስንት ዓመት ሳገለግል ነበር። ያልገባችሁ እናቴ ትሙት ብቻዬን ዋጋ አልከፍላት። የእውነት እንደዚህ አይነት ሞመንት ውስጥ መግባት የምፈልገው አይምሮዬ ማሳመን ስለምፈልግ፣ በጣም ማሳመን ስለምፈልግ። በለጠ ሙስና በሚልባል በሚታወቅበት በድሬዳዋ ምድር የሆነ ዘር ጠርቶ እኔ እንደዛ ነኝ ሲባል እኔ ላይ እንኳን መድሎ ደረሰ። ይሁላ ችግር ያደረሰብኝ አረዶ የሚለው ደሳለኝ አረዶ የሚለው ነገር ነው አይደል? አንድ የእውነት ችግር የለው። ሰው ከጎኔ ባይቆም ብቻዬን እሳት ውስጥ ገብቼ እንኳን እቆማለሁ። እየተቃጠልኩም ግን እንደምጮህ ነው የምነግራችሁ። እኔ መልስ ካለ ተመለሰልኝ ብትነግሩኝ አይገባኝ። እሺ ያ ሌባ እንኳን ማህበረሰብ ብሔረሰብ ያለው ሰዓት፣ እኔ ግን ስብዕና ብሔረሰብ ያጣውበት ሰዓት ላይ ነው ያለሁት። ምክንያቱም አረዶ የሚለው ስም ብቻ አይምሯችሁን ያዞራችሁ። ችግር የለውም። አረዶ ባያዋጣኝ እኔ ለራሴ እንደምቆም አሳያችሁ። እሳት ውስጥ ገብቼ እናቴ ትሙ ሰቅላችሁኝ ግን የመጨረሻ ድምፄ እንደማሰማ ነው የምነግራችሁ። ብር ቢኖራችሁ እንጀራን በወርቅ አትበሏት፣ በወጥ ነው የምትበሏት። እሺ ያ ይሄ ልዩነት አለ። ሁላችንም በሆዳችን ደምና አር ተሸክመን ሽንት ተሸክመን ነው የምንሄደው። በሆዳችን ብር ስላለን ወርቅ ተሸክመን የምንጓዝ ሰዎች አይደለም። ይህንን እንዳትረሷት። እኔ እጄ ቢቆረጥ የሚወጣው ደም ነው ከእጄ። እናንተ እጃችሁ ቢቆረጥ ወርቅ አይደለም ከእጃችሁ የሚወጣው ደም ነው። ሆዳችሁ አንጀታችሁ ቢከፈት አር ነው የሚገማ አር ነው ከውስጣችሁ የሚወጣው። ሌላ ማንነት የላችሁ። እሺ ያላችሁ የተማካችሁበት እያንዳንዱ ነገር አብራችሁ እንደማይቀበር ነው የምነግራችሁ። እሺ ከ40 ቀን በኋላ በስብሳችሁ መስጥ እንደሚበላችሁ እነግራችኋለሁ። እሺ አሁን ተደዋውላችሁ እኔ ላይ ቄንጥ ያዙ፣ ችግር የለውም። እሺ እናንተ ብር አላችሁ፣ እኔ ግን ሀቅ አለኝ። እናቴ ትሙት ሀቅ ይወጣል። ሀቄ መውጣት የምታውቁት የተመጻደቀ ሌባ ወንድሙ ከነ ኬብል መያዙ፣ የእናንተም እንደዛ ይወጣል። የማንም ህፃን መጫወቻ ነው የምትሆኑት። አሁን ልትናድዱ ትችላላችሁ፣ ግን አንድ ቀን ታስታውሱኛላችሁ። ይህን ነገር እንድታስቡት የምትፈልገው በጋራ በግሩፕ ሰው ብቻችሁን ስትሰኙ ትዝ ይበላችሁ። ልንገራችሁ፣ ተስፋ በጣም ቆርጫለሁ። በጣም ዛሬ ለልጄ ቀጠሮ ይዤለት ለሰው አስተላልፌው ነው የመጣሁት። ለብቻዬ እስቲ እንዴት እንደምሰቅሉኝ ያለው እሺ፣ ፍርድ አይደለም አልፈልግም። እዚህ ነገር መጠረዝ ነው የምፈልገው። ከዛ በኋላ ግን ብቻዬን ግን እንደማልጠረዝ ነው የምነግራችሁ። እሺ የፈለገ ከጎን ቢቆም የደም ምልመላ እንደምታካሄዱ ነው የገባኝ ሚዲያ ላይ። የእውነት ግን አንድ ነገር ልንገራችሁ፣ የእውነት እበቀላችኋለሁ። የፈለጋችሁትን መንገድ መሄድ ትችላላችሁ። እናቴ ትሙት እበቀላችኋለሁ። በሀዘናችሁ ስቅባችኋለሁ። እውቀት ካለ በሰማይ መንገድ አለ ሳይሆን ብር ካለ በሰማይ መንገድ አለ። አሽቃባጭ ዘበኛ በባለባቱ ይረጫል የሚባለው ነገር ሚዲያ ላይ ያየሁት።
እነሱ በአንድ ብር እነሱ ስሜታቸውን ይርጩ ሴጋ ይምቱ። እኔ ግን አንድ ነገር ልንገራችሁ፣ ብቻዬን እንደማላልፍ ነው ነግራችሁ። እናቴ ትሙት የእውነት የዓለም የተባበሩትን መንግስታት ወይም ደግሞ ዶክተር አብይ ወይም ደግሞ በጣም አሸባሪ የተባለውን አካል የጣላችሁ ይመስል እናንተ ግሩፕ ፈጥራችሁ በእኔ ጉዳይ ላይ ተወያዩ። እኔ ግን አንድ ተራ ቂጧን የጣለች ደህና ፓንት እንኳን የሌላት ብቻዋን እንደማላልፍ ነው ነግራችሁ። በፈቃደኝነት ሀገርን ለቅቄ መሄድ እንደምችል ነው ነግራችሁ። ልጄን አስተላልፌ ነው ዛሬ የመጣሁት። ተስፋ ቆርጫለሁ። በሰው ላይ በተለይ የቆምኩለት ማህበረሰብን ተስፋ ቆርጭበታለሁ። እሺ ያ እናንተ መብታችሁን አስከብሩ። ውጣ ያለው ገንዘብ የሚባል ነገር አለ። ካሁኑ በጣም ጊዜ ሳትፈጁ ቃላችሁን አቀባብሉ። ቃላችሁን አቀባብሉ። እናቴ ትሙት ለምታቀባብሉት ቀለሃ በጣም ደረቴን ዘርግቼ እየጠበኳችሁ ነው ያለሁት። በጣም ሰስፔንስ እንዳትፈጥሩ፣ ልብ አታንጠልጥሉ። ፕሊስ ዱይት። ካሁን በኋላ ስለምንም ጉዳይ በውስጥ አላናገራችሁ። ጨርሻለሁ። የልቤን ነግሬያችሁ እናንተም ብዙ ተዘባድናችሁ እንትና እንዲህ ብሎ የነበረ እንደዚህ ስባል ነበር እንደዚህ ስብል ነበር ብላችሁ ልባችሁ ያለውን ሳታዳምጡ ሰው ያላችሁ ስተነትኑልኝ ብዬ የሰማሁት ምለው ነገር ስለሌለኝ ወይ ደደብ ስለሆንኩ አይደለም። የገባኝን ገብቶኝ ግን ጊዜ እስከሚያልፍ የአባግቴ ገበሬ ይግዛኝ በሚል ሙድ ነው ዝም ያልኩት። ግን ዝም ስል ጥያቄ የለኝም ማለት አለ። የእናንተ የህይወት መሳካትን መሻት በእኔ ውድቀት ውስጥ እየተመኘሁላችሁ ነው ያለሁት። የእውነት ስወድቅ ግን ብቻዬን አልወድቅም። እናቴ ትሙት ብቻዬን አልወድቅም። የእውነት እኔ ዘንድሮ እንኳን ታክስ የምከፍልበት ስንት ጉዳዮች ገና ለገና ሄለን የሰሜን ልጅ ስላልሆነች እንደዚህ ስትራቀቁባት ዝም አትልም። እናቴ ትሙት እኔ ብቻዬን ዝም አልልም። እሺ እኔ ከመጣሁበት ማህበረሰብ ቀባሪ ያጣሁት ለእናንተ በመቆም ነው። በህይወቴ የቆጨ ነገር ዳልቻን እስር ቤት ማስገባቴ ነው። እናንተ ያላረጋችሁትን እኔ ግን አድርገዋለሁ። እናቴ ትሙት እከፈላችኋለሁ። ይሄን ነገር ክሱ ላይ አካቱት፣ የእውነት አካቱት። ያ በጣም እንድታካቱት ትፈልጋለሁ። ወንጀል ከሰራች ከተባለ በጣም ወንጀል ውስጥ መግባት አለብኝ። እሺ የእናንተ የስሜት እርካታ መሆኑን እናየዋለን። የእናንተ ከ10ኛ እና ከ8ኛ የሀብት መና ላይ ወደ 1ኛ እንደምትወርዱ ማየት እንፈልጋለን። እየዞራችሁ ሌላ ዘሮችን ስትከሱ እንጂ የራሳችሁን ዘር ስትከሱ አላየንም። አንድ ማስረጃ እስቲ ስጡን፣ እስቲ ስጡን። በንግግር ውስጥ የማንታዘብ እንዳይመስላችሁ እሺ። እኔ እንኳን መልሼ ዘሬ ማን እንደሆነ ማላውቅ ሴትዮ እንኳን ዘር ቤተሰቤን ማላስታውስ ሴትዮ ቤተሰቤ ላይ ራሱ ቂም ያለኝን ሴትዮ ላይ እንደዚህ አይነት በቀል ካላችሁ ሌላ ሰው ላይ ምን ልታደርጉ እንደምትችሉ አላስብም። ግን እናቴ ትሙት ብቻዬን እንደማልቀፋ ነው ነግራችሁ። ማንንም ሰው ሞዴሬተር ካስገባችሁ ጠርጌ ነው ማስወጣችሁ። አንድ ሰው በየቀኑ ምዕራፍና መልመጃ የሚሰጠኝ ከኔ ጋር የተላመዳችሁ መስሏችሁ ግን እንደዚህ ስለሆነ ነው እንደዚህ ስለሆነ ነው እኔ እንደዚህ አድርጌልሽ ነው እንጂ እንዲህ ላደርግሽ እችላለሁ አይነት ፉከራ
እኔ ላይ ኮሜንት ሲሰጥ ያለ ሰው ምን ሲትሉ እንደነበረ እነ ዮኒ እነ ሞጣ እነ ምን ሲሉ እንደነበረ ልባችን ያውቋል። ሚዲያ ያውቋል። ሚዲያ ላይ በየዩቱብ በየምን ላይ ያለ ሰው እኔ ላይ ግን በጣም ነው የበረታችሁት። እሺ ፕሊስ ወደ ሀገር ቤት እንድጠረዝ አድርጉኝ ወይ እራሴ እሰጣለሁ እንጂ ግን የተጠረዝኩ ቀን ቤተሰብ አያውቀኝም፣ መንግስት አያውቀኝም። የራሴን ግን ምትክ እፈጥራለሁ። ይህንንም ሴቭ አድርጉት። የእውነት እንዴት ተስፋ እንደቆረጥኩ ብታዩ። ደማችሁ ሻምፓኝ ሲበትን የነበረውን ዛሬ ካቅፋችሁ አድርጋችሁ እኔን ለመክሰስ ሞራል ኖራችሁ፣ እኔን ቴሌፎኔን ለማስነጠቅ በፖሊስ ሞራል ኖራችሁ እንደገና መስፈርት ታወጡልኛላችሁ። እንደገና ሄለንን ብንምራት ነገ አትለቀንም ብላችሁ ዲስከስ ታደርጋላችሁ። እንደ ትልቅ ስብሰባ፣ እንደ ትልቅ ኢኮኖሚ አይደል? እውነት ሞራሉን ኬት አገኛችሁት? እኔ ይሄ ነገሮች ናቸው አይምሮዬ ላይ ጥያቄ አለመለስ ያሉት። የእውነት يمكن حمام ታችሁ ነው። እኔ ምስራቅን አይደለም ሰሜንን ተገን ስላላደረኩ ነው። ስሜን እንኳን ጠንቅቄ መናገር ስለማልችለው የእውነት ያ አክቶት ነው። ሞጣን ያቀፈ እጅ እኔን ማቀፍ ተከብዶ ነው። ህፃንን ካቀፉ እስተላጩ የሚባለው ሞጣን ከነምናምኑ ተቀብላችሁ እኔን መቀበል አቃታችሁ። ምክንያቱም እኔ ሰሜን ስለሆንኩ እንትን ምስራቅ ስለሆንኩ ይሄ አረዶ የሚባል የኦሮሞ ስም አገኛችሁበት። እውነት ከዛን ዘረኛ አይደላችሁ። ከዛን እኔ አልገባኝም። እውነት ጎንደር ልጅ በኖሩ እርግጠኛ ነኝ ክሳት መሰረቱ። ጥፋቴ ኦሮምኛ መቻሌ ነው። ጥፋቴ የሰሜን ልጅ ወይ ግራ የምገባ ሰው ስለሆንኩ ነው አይደል? ያ እኔ ይሄ ስሜት ባይኖረኝም እናንተ ውስጥ ግን ይህን ስሜት ያገኘሁት። እሺ ያ እድሜ ልክ ዘርን አንቋሹ አለም ጠልቶ መጨረሻ የሌላቸውን ሰዎች የእናንተ ላይ ድምፅ ስለሰጡ ብቻ እነ ዮኒ እነሱ ተቀባይነት አግኝቶ እነሱ ላይ እንኳን አስተያየት እንዳልሰጥ ገደብ የተጣለብኝ ትዝብት ነው ትርፉ። እንደዚህ አይነት ትዝብቶችን እኔ ማለፍ አልችልም። እሺ ያ ከጎኔ የሚቆም አካል ባይኖር እስተምሞት ድረስ እንደዚህ ልሳኔ ሲጥ እስተምትድረስ ግን ሳልናገር አላልፋትም። እናቴ ትሙት ያቀባበላችሁ ሽጉጥ ካለ ፕሊስ ተኩሱት ነው ብላችሁ። እውነት ለሁሉ ሰው ነው ተገን የሆኑት? ለራሱ ብቻ ነው ወይስ ለሰው ሁላ ነው? እንትና ስማት ጥሪ እንትናንተም ስማት ጥሪ ዩ ቲንክ ዚስ ኢዝ ፌር? ዮኒ እኔ ምን እያለ ነው? በምድር ገጽ እንድትጠፊ እፈልጋለሁ ትሞቻለሽ እየተባለ ግን በሱ ላይ ኮሜንት አትስጢ እባላለሁ አይደል? ይሄ ፌር ነው? ዓለም እውነት ፌር ናት? ጥንባታም ጋላ እየተባለ ሞጣ አስተያየት እየሰጠ እኔ ግን ንፍጣም ብዬ በመናገሬ ፌር አይደለም አይደል? የእውነት ያ እኔ ዘር ባይቆምልኝ፣ መንግስት ባይቆምልኝ፣ አገር ባይቆምልኝ ሀቅ ይቆምልኛል። የተመካችሁበት ብር ፓራላይዝ ያደርጋችኋል። እናቴ ትሙት የጠጣችሁት ውሃ ፓራላይዝ ያደርጋችኋል። እሺ ደስ የሚለው ነገር እኔም ውስጥ እናንተ ውስጥ ውስጣችሁ ሲቀደድ አርና ደም ነው ያለው፣ ሽንት ነው ያለው። ሌላ ነገር ምንም ታምነኝ። ብራችሁ ከውስጣችሁ እንደዚህ ጠብ ጠብ ብሎ ያወጣል። የእግዚአብሔር ንምላችሁ እኔ ልሳኔ እስከሚዘጋ ድረስ ማውራቴ ነው አላውቅም። ከልባችሁ ማንነታችሁን አውጥታችሁ ውስጥ አልተናገራችሁ ድረስ ዛሴት የእውነት ምንም ነገር እንዳታረጉ።
የእውነትም ብላችሁ እኔ ሄለን መታሰር አለብኝ ሲባል መጠረዝ እፈልጋለሁ ብዬ እዛው ፍርድ ቤት ውስጥ ጥሪ ማቀርብ ሰው ነኝ። ሄለን ኦሮሞ ስለሆነች ተብሎ እኔ ራሱ ያላመንኩበትን ሌባ ወንድሜ ያስያዘችው እሷ ነች ሲባል እዛ ሌባ ወንድም ጋር እኔ ለመድረስ ብቻ እድሉ ይሰጠኝ። አውራሹ ልክ አይደለም። ስለ ጆከር ስለ አውራሹ ልክ አይደለም። ጆከርም ልክ ሆኖ ማለት ነው አይደል? ጆከርም ልክ ሆኖ በጆከር ላይ ያወራሁት ልክ አይደለም። በቡቺ ላይ ያወራሁት ልክ አይደለም። እንባ አስጠባቂነቱ ለማን እንደሆነ ግራ እየገባኝ ነው ያለው። በእሽታ ውስጥ ብዙ ትዝብት አለ። በእሽታ ውስጥ በጣም ብዙ ጥያቄዎች እንዳለኝ ግን እንድታውቁ ፈልጋለሁ። የጠጣሁት የልቤን ላወራ ስለፈለኩ በጣም እየጠጣሁ ያለሁት የእናንተ ለዓለም ትቼ የራሴን ዓለም መመስረት ስለተፈለኩ። እሺ ያ ሪከርድ እንድታደርጉ ትፈልጋለሁ። ለዛም ነው ላይቭ ላይ ወጥቼ የማወራው። የሀገር ክቡር የህዝብ ምናምን መከታ ናቸው የሚባሉ ሰዎች ጊዜያቸውን እየፈጁ ያሉት በምን ላይ እንደሆነ እንድታውቁ ፈልጋለሁ። ለማን መከታ እንደሆነ እሺ ስል ደደቦኛ አይደለም። ትዝብትም አለኝ ጥያቄም አለኝ። ግን ስለማይመጥነኝ ደረጃዬም ልኬ ስላልሆነ ስተሚያልፍ የአባቴ ገበሬ ግዛኝም ስለሆነ ዝም ብዬ ግን ዝም ለዛች ደቂቃ ነው እንጂ ዘላለም ውስጤም መገደብ አልችልም። የሆነ መጠጣት የፈለግኩት ለዛ ነው። መጠጣት እፈልጋለሁ። በቀን ጀምሬ ዛሬ መጠጣት እፈልጋለሁ። እናንተ ማህበር ፍጠሩና ፓርላማ ፍጠሩና መፈንቅለ ሄለን መፈንቅለ የእናንተ አካባቢ ያልመጣ ሰው ላይ መስረቱ። እሺ መስረቱ። ያ እውነቱን እስከሚያውቁ ድረስ እባክህ ተበዱ። ይቅርብሽ ምናምን ሀብት ያካበቱት እኔን ለማሳሰር ነው እንዴ? የሀብታቸው ልክ የሚታየው በኔ ነው እንዴ? የስልጣናቸው ልክ የሚታየው በኔ ነው? ስልጣን የያዙት ወይ ሀብት የያዙት እኔ ላይ ሚዛን ላይ ለመቀመጥም ለእኔ ለሆነ ከሆነ እንደዚህ ቂጧን የጣለች እብድ ደህና ማረፊያ የሌላት ከኔ ጋር መለካካት ከሆነ ጥሩ ነው። ጥሩ ሚዛኖች ይሆናሉ። እንትን አይደል ተው አቦ ጋይስ ገው የኔ መተንፈስ ውስጥ ብዙ መናገር አለ። ብዙ ተው እውነትን ተጉዤ መቃብር አይደለም ብቻ የምገባው ሰው ይዤ ነው የምገባው። እናቴ ተሙ ሰው ይዤ ይገባለሁ። እናንተ ብራችሁ ከእናንተ ጋር እንደሚቀበራል። እናንተ ሰሜንን አስከትላችሁ ሂዱ። እኔ ግን ምስራቅን ሳይሆን ራሴን ይዤ ነው የምከተለው። ምክንያቱም እኔ ምስራቅና የሰሜን ትርጉም አይገባኝ። ብቻዬን የተሰደድኩት ብቻዬን ነው መከራ ያዝኩት። እሺ ያ በስማችሁ የሚነግደውን ይዛችሁ ሂዱ። በስማችሁ የሚነግደውን ይዛችሁ ሂዱ። እናቴ ትሙት ብቻዬን ይዤ እንትናለሁ። ልጄን ዛሬ አስመዝግቤ መጥቻለሁ። ሀገር ቤት እገባለሁ። መንግስትም ሀገርም ቤተሰብም አያውቀኝም እኔ እስከምበቀል ድረስ። እናንተ ናችሁ ጭካኔን በቀልን ምንን ያስተማራችሁ። ምክንያቱም እኔ እንደዚህ አይደለም አላማዬ።
ሰውን እንደ ሰው እንጂ የምንበቀለው በካርታ አይደለም፣ በማፕ አይደለም። እናንተ ማፕ ይዛችሁ ከመጣችሁ እኔ ማፕ እለያለሁ። ሰው ልጅ ባለጌ ሆኖ አይፈጠርም፣ አይወለድም። እናንተ ባመጣችሁት ነገር ግን ሄዳለሁ። የእውነት ተስፋ ቆርጫለሁ። እስቲ በእናንተ ቢዝነሳችሁም ሆነ ማናጀራችሁ ከፍ እንደሚል እናያለን። አንድ ነገር ልንገራችሁ፣ ማናጀር እንደሌላችሁ ነው የምነግራችሁ። ምንም ማናጀር የላችሁ። ወሬ ማናጀር ነው፣ ወሬ አቀባይ ማናጀር ነው። ለማናጀር ደግሞ እኔም ራሱ ወሬ አቀባያለሁ። ዘቤስት ኦፍ ዘቤስት ክብራችሁን የማይነካ ማናጀር መሆን የምችለው እኔ ነኝ፣ ለዛውም በነፃ። ሄለን እስከ ዛሬ በማንም በምንም ስታገኛችሁ ብር አይነት ወሬ ስታወራ ሰምታችሁ አታውቁ። ቅብርር ያለች ሽሮ እየበላች የምትኖር ቀራራ ድሃ ናት፣ ግን የማንንም ምንም የማትፈልግ ሰው ናት። እሺ ያ ይሄ ደቀ መዛሙርትና ወከባ የሚፈልግ አይነት ሰው አይደለሁም፣ ግን እውነትን ማስገነዝብ ሰው ነኝ። መሸም ዘገየም እንትን አለ፣ ነገ ግን ታስታውሱኛላችሁ። እሺ ማን ነበረ? ኃይለ ሥላሴ የሞት ፍርድ ፈርዶባቸው ኖ ኖ ኖ ሲሉ ኦልሬዲ ተገሏል ሰውየው። አያችሁ፣ እንደዛ አይነት ፍርድ እንደምሆንባችሁ በስነ ስርዓት ነው የምነግራችሁ። ፍርዱን ካደረጉና ፍርዱን ከተከናወነ በኋላ ኖ ኖ ኖ ብለው ሲጮው ሰውየው ግን ሞቷል። እንደዛ አይነት ሰው እግዚአብሔር ሆንባችኋል። ዛሬ ላይ መስላችሁ ይችላል፣ ነገን ይመስላችኋል። ከሰው ጋር በታጀባችሁ ሳይሆን ብቻችሁን ስትሆኑ ግን አስታውሳችኋል፣ ታስታውሱኛላችሁ። የእውነት ብቻችሁ ስትሆኑ የምታስታውሱኝ ሰው ነኝ እኔ። ከሰው ጋር ስትሆኑ ወከባ ጨበራው አይደለም። ብቻችሁ ስትሆኑ የምታስታውሱኝ ሰው ነኝ እኔ። እሺ ችግር የለውም። ለጊዜው በዘረኝነትና በምናምን በጥማታ ዓለም ውስጥ ተዘፍቃችሁ ይሆናል። ብቻችሁ ስትሆኑ ግን ማታስታውሱኝ ሰው ብትኖሩ እኔ ነኝ። እሺ ያ ግን ፕሊስ አንድ ጥያቄ የምጠይቃችሁ፣ ከሀገር እንድትጠረዝልኝ እፈልጋለሁ የሚለውን ፍርዳችሁን አቅርቡ። ምክንያቱም ብቻዬን አይደለም ስጠረዝ፣ መጠረዜንም ሀገርም መንግስትም ቤተሰብም አያውቅም። ብቻዬን ግን ምንም እንደማልሆን ግን እርግጠኛ ሆኜ ነው የምነግራችሁ። የእውነት እነግራችኋለሁ። ልጄ ነበር የሚጨንቀኝ፣ ዛሬ አስተላልፌ መጥቻለሁ። 4 ነጥብ ከሰው ጋር ለመኖር አቋራጭ በዋትስአፕ ማሴጅ የምትልኩልኝ ቴሌፎኔ ፖሊስ ጋር ነው ያለው። ፖሊስ ወስዶታል። እሺ ምክንያቱም ትልቅ ማፊያ ስለሆንኩኝ፣ በጣም አገር አሸባሪ ቢዝነስ አሸባሪ ስለሆንኩኝ ፖሊስ መጥቶ ቴሌፎኔ ወስዶታል። ዋትስአፕ ላይ ቁጥር የሆነ ነገር የምትልኩልኝ ከሆነ ፖሊስ ነው የሚሰማችሁ እንጂ እኔ አልሰማችሁ። እሺ ያ በጣም ትልቅ ማፊያ፣ ትልቅ ቀይ ባህር ምናምን እያስመለሱ ስለሆነ ቀይ ባህር ውስጥ እንዳትመዘገቡ ተጠንቀቁ። ብትልኩ ምንም ግድ የለኝም። ምክንያቱም ሌላ ውሸትን ብታደርጉ እዛው የሚተረጉም ነው። ካሁን በፊት ምን አይነት ሂስቶሪ ነበራችሁ የሚለው ነገር ይታያል። ልንገራችሁ ብዬ ነው። እሺ እየተደዋወሉ ልክ አስገባህልን፣ ልክ አስገባን ሄለንን አንድ ሙትቻ በስነ ስርዓት ፒኪኒ አይደለም ፓንት ማትለብስን ሴትዮ ላይ ሲመጻደቁ የሚውሉ ሰዎችን ነው የምትሰሙት። ሌላ ነገር ምንም ነገር የለም። ጎዳና ገና ማስመሰል መሆኑ እያደረገና ማስመሰል ጋይስ፣ መጠጣት እንዴት ደስ ይላል። በምን አለብኝነት ህግ አታስብ፣ ህልውና አታስብ፣ ባህልን አታስብ፣ ዝም ብለህ ታወራለህ። እኔ እየጠጣው ነው መጠጣት የፈለግኩት። ወዲያባውን ብቅል ያወጣዋል የሚለው ሙድ ስለፈለግኩት ደስ ብሎኝ ነው የምሰክረው። አንድ የቤተሰብ አላም ተይበሉኝ፣ ከህይወት ከዴን ከዘር መለምለዩ ስር መሰረዛችሁ። ስሜን እንዳጠሩ
የት አባታችሁ ነው የምታውቁት? ከኔ ጋር ባህር ተሻግራችኋል። ከኔ ጋር ሳመጥ ብቻዬን አመጣችኋል። እኔ የመጀመሪያ ውላዳይን ለኔ ገንፎ አገንፍታችኋል። አጥንት ሰጣችሁኛል። በሳምንት ስራ ስገባ ከኔ ጋር ገብታችኋል። እኔ ላይ ኮሜንት የማስጠት መብት የላችሁ። እሺ ያ የኛ ባለ ሀብት ነው ብላችሁ የተመካችሁበትን እስቲ የእናንተ ኪሳችሁን ሲሞላ ትዳራችሁን ሲሞላ ማየት ፈልጋለሁ። በግድ ነው ወንጀል ውስጥ መግባት ፈልገው ባይዘው በግድ እስቲ የነሱን ልብ ተራራነት ማየት ፈልጋለሁ። እሺ የፈለገ ገንዘብ ይውጣ እንደዚህ እናደርጋለን የሚሉትን ለማን ላይ ገንዘብ እንደሚወጣ ማየት ፈልጋለሁ። ዶሮ ጠፍተውባቸው ትልቅ በሬ ይዘው የሚሄዱትን ጠንቋይ ቤቶችን ሰዎችን ማየት ፈልጋለሁ። የእውነት ፕሊስ ልጨርሱኝ የምትፈልጉ ከሆነ ፕሊስ የቤቴን አድራሻ ታውቁት የለ ፕሊስ በር ከፍታለሁ። ቀላይን አስተኩሱኝ። ቶሎ ማለቅ እፈልጋለሁ በእናንተ ጥይት። እኔ ደግሞ እንደ ምስራቅ ሳይሆን ለብቻዬ ነው መደራጀው። የእውነት ግን አንድ ነገር ልንገራችሁ፣ ጮታችሁ እሪ በከንቱ እንደሚሆን ነው የምነግራችሁ። በጋራ ስትሆኑ አይደል፣ ለብቻችሁ ስተኙ መልሱን ታገኙታላችሁ። እሺ የእውነት እኔ ቀባሪም ቤተሰብም ያጣውበት ጉዳይ እውነት እንደዚሁ መና ከቀረ እግዚአብሔር የለም። እግዚአብሔር ራሱ የቲክቶክ ሰው ነው ማለት ነው። እግዚአብሔር ራሱ ዮኒ ማኛ ነው ማለት ነው። እግዚአብሔር ራሱ ጆከር ነው ማለት ነው። እሺ እናንተ ብራችሁን በእኔ አባክኑ። ወዳጅ ነው የምትሉ ቀን ጠብቃችሁ አቤቱታ አቅርቡ። የእውነት ጂጂ እኔ ላይ ዳኝነት ስሰጥ ዳኝነቱ ደግሞ በባለ ሀብቱ ተቀባይነት ሲያገኝ በጆከር ተቀባይነት ሲያገኝ ችግር የለም። ግን ብቻዬን እንደማላልቅ ነው የምነግራችሁ። ልጄን ነው የምላችሁ። ዛሬ ልጄን ሌላ አካል እኔ ነገር ብሆን እንዲቀበለው አስተላልፌ ነው የመጣሁት። የእውነት ካሁን በኋላ የፈለጋችሁትን ነገር ማድረግ ትችላላችሁ። ግን አንድ ነገር ልንገራችሁ፣ ፍርድ እንኳን እስር ቢያዝብኝ ለመቀረስ ራሴን ድምፅ የምሰጠው። ከዛ በኋላ ግን ሀገር ቤት ስገባ ስጋት እንደምሆንባችሁ ነው የምነግራችሁ። መንግስት ደግፎኝ አይደለም፣ ቤተሰብ እንኳን አያውቅም እኔ ሀገር ቤት እንደምገባ። እኔ ጀዝባ አይደለሁ። እሺ ያ ግን የእውነት እናንተ በጋራ ቁጭ ብላችሁ የዶለታችሁትን ነገር ለብቻ ይበቀላችኋለሁ። እናቴ ትሙት ይበቀላችኋለሁ። ስመ ሰሜን ከተባበራችሁ እኔ ብቻዬን ሀቄ ይጋፈጣችኋል። እኔ እንደናንተ ዘርና አካባቢ ተመክቼ የምጓሷለሁ። ብቻዬን ግን እጓሷለሁ። የእውነት እጋፈጣችኋለሁ። ልጄን ኢንሳይ ነው የምላችሁ። አንገቴ ቆርጣችሁ እስከምትጥሉ ድረስ እጋፈጣችኋለሁ። ልጄን ኢንሳይ ይጋፈጣችኋለሁ። ልብኝ ሀቄ ይጋፈጣችኋል። ስለ ጆከር እንኳን እንዳታወሪ ስባል፣ ስለ ዮኒ እንዳታወሪ ስባል ከዚህ የበለጠ በደል አለ? በነፍስ ወከፍ 85
ቤኒሻንጉል ጉሙዝ ገለን መተናል፣ ሌላ ይቀረናል ተብሎ ቪዲዮ እኔ እያለኝ እኔ ላይ ድምፅ ሲኮን እውነት እናንተ ስም እስካልጠሩ ድረስ ነው ንጹህነታቸው። ይሄ የሚያስተዛዝበኝ የፈለገ እሺ ብዬ ብሰማችሁ እውነት የሚታዘብ አይምሮ ማይኖር የሚመስላችሁ እውነት 700 ወጣት ሲሞት ደብሮን የሞቶ የሚል አመለካከት ለእናንተ ስላሞገሰ እኔ ላይ ሲበርድ እውነት ቀበላቸው። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል ከዛ በኋላ አንገቴን ለሴፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላችሁ። እናቴ ትሙት በቀላችኋለሁ። ይህን ነገር እያንዳንዱ ሪከርድ አድርጉት። ምን አላችሁ? ከኔ ምን ታገያላችሁ? ከሀብታም ጋር ተጠጉ እንጂ ቂጥላሱ እንጂ እኔ ምንድን ነኝ? እኔ እኮ ለራሷ መጠለያ ያለ ፓፐርስ የሌላ ሰው ናት። ገብቷችኋል? ያ ዘመኑ ቂጥ የምላስ ነው። ቂጥ ተላላሱ። እንዳትደውሉልኝ። ደረቅ ወሬ አልፈልግም። ወሬኞች እሺ፣ አውቃቸዋለሁ። ጤነኛም ሆኔ ሰክሬም ሆኔ በጣም አውቃቸዋለሁ። እሺ፣ ይገባኛል። ወሬ እንዳትፈልጉ። መደበሪያ አይደለሁም እኔ። እሺ፣ እየመጣችሁ አስተያየት የምትሰጡት እከካሞች እንዳትደውሉልኝ። ልቃሚ የሚቆጨኝ ነገር ጊዜ ሁሉ ነገር ሰውቼ ቀባሪ አጥቼ እኔ እንደ ማህበረሰብ ይዤ ለእናንተ የቆምኩበትን ጊዜ ነው የሚቆጨኝ። በተወለድኩበት አካባቢ ቀባሪ አይደለም ይደውልልኝ ሰው ያጣሁት በእናንተ ምክንያት ነው። ግን እናንተ ውለታ ሳይሆን ወይም ማንነት ሳይሆን ዘርና አካባቢ ለይታችሁ ለፊና ተያይዛችሁ እንደምታጓዙ ስላልገባኝ ጅልነት ሆነ የጎዳኝ ጅልነቴ። እሺ ለካ ለእናንተ ለመቆም የሰሜን ሰው መሆን ነበረም የምስራቅ ሰው መሆን አልነበረብኝ። እሺ ስንት የሐረር የድሬዳዋ ሰው ተሰዶ ተፈንቅሎ እያለ ዝም ብዬ ለእናንተ መቆሜ ለካ ሆነም ቀረም እርግዝና ይሁን ሽል ይታወቃል የሚባለው ነገር ስላልገባኝ ነው። እሺ ችግር የለውም። እናንተ አብራችሁ ሻምፓኝ በትኑ። እሺ ግን እርግጠኛ የምሆነው ነገር እንደምቆጫችሁ ነው ነገራችሁ። ለዛው ደስ ብሎ ነው የምሰው። ዛሬ ቀጠሮ ነበረኝ። ልጄን ለሚመለከተው አካል አስተላልፌ ነው የመጣሁት። ካሁን በኋላ እስር አይደለም ግድያ ብታውጁብኝ በራሴ ፈቃድ ሀገራችሁን ለቅቄ ልወጣ ብዬ ፈርሜላቸው ነው የምወጣው። ያኔ ግን ለእናንተ እንደማሰጋ ነው ነግራችሁ። እግዚአብሔርን አሰጋችኋለሁ። እሺ እንደገና ደግሞ ትልቅ ድል አደረጋችሁ ተብሎ በህዝባችሁ ትወደሳላችሁ። በንጹህ ልቤ ሁሉ ነገር ነግሬያችሁ እንደገና መልሳችሁ እንከን ስታወሩልኝ ነበር። ከማንም ቆሻሻ ለቅማችሁ ከማንም ቆሻሻ እንዲህ ስባል ነበር ስትሉኝ፣ እኔ ግን ልቤ እየመዘገበው ነበር አፌ ያ ቢላችሁ የእውነት። ምክንያቱም ከልቤ ነበር ያናገርኳችሁ። ለካ እኔ ያልገባኝ ነገር አንድ አካባቢ አይደለም ይመጣል። አንድ አካባቢ አይደለም ይመጣል። እኔ ያልገባኝ ነገር ዘረኝነት አልገባኝ። የኔ ጥፋት ይሄ ነው። ዘረኝነት ያልገባኝ ደግሞ ከልጅነት የመሰደደኝ። እናንተ ደሳለኝ አረዶን እንደ መለያዛችሁትን እኔ ራሱ አልገባኝ። ዘንድሮም አልገባኝም፣ አሁንም አልገባኝም። እናንተ ግን የደም ስራችሁ ነበር። ችግር የለውም። እሺ እስቲ ሀብታችሁ ላይ ምን እንደሚጨምር እናያለን። ግርማ ሞገሳችሁ፣ ክብራችሁ ላይ ምን እንደሚጨምር እናያለን። አስከበራችሁን እንደምትባሉ ማየት እፈልጋለሁ። እናቴ ትሙት የቤቴን አድራሻ ታውቁት የለ? ፕሊስ አንድ ሽጉጥ ስጡና ላኳቸው። በር ከፍታለሁ። እሺ
ሄለን ገደላችሁልን የሚል ዜና ሚዲያ ላይ እንዲወራላችሁ ፈልጋለሁ። በፍቅር አናግራችኋለሁ። አሁን በቀላ እንድታዋሩኝ እፈልጋለሁ። የእውነት ጨርሻለሁ። ካሁን በኋላ ሄሎ አይደለም ቴክስት አልጽፍላችሁ። እሺ ግን ልጄን ይንሳይ ነው የምላችሁ። አብሬ እንኳን ባልኖር ካሁን በኋላ ወልገገላ ፈተታቲ ይላል ሀጫሉ ሁንዴሳ። አብረን እንተላለቃለን ማለት ነው። እግዚአብሔር እንተላለቃለን። እሺ ወይ ሄለን እስር ቤት አስገባው ስትሉ በራሱ በሱሪ ራሴ ሲጥ አድርጌ ሄለን አጠፋት የሚል ዜና ይመዘገብላችኋል። እሺ ከዛን ዝናችሁ ከፍ ይላል። በተወለዳችሁበት አካባቢ ትልቁ ጠላት የአማራን ጨራሽ ምናምን ህይወት አጠፋ በሚል ይመዘገብላችኋል። ሌላ የሚመዘገብ ነገር መቼም የላችሁ። ሁሉ ነገር ነግሬ እንደ ቀብድ ነው እኔ ላይ ያዛችሁት። ስትናገሩ የገባኝ እንዳይመስላችሁ። እሺ ትወያያላችሁ እኔ ላይ አንድ በስነስርዓት 3 ጊዜ እንኳን ምግብ ማትበላ ሰው ላይ ትወያያላችሁ አይደል? እውነት ማነው የሚወያየው የሚለው ነገር ነው እንደዚህ ያሳመመኝ፣ ሌላ ነገር አይደለም። እንደዚህ ህመም ውስጥ የከተተኝ ማን ነው የሚወያየው የሚለው ነው። እሺ ሳቁ። የመጨረሻ ህልማችሁ ይሄ ስለሆነ ሳቁ። የመጀመሪያ ታርጌታችሁ ይሄ ነው። የህይወታችሁ ስኬት የ3 ጊዜ መብላት፣ የማህበረሰባችሁ ትምህርት ቤት መገንባት፣ የተፈናቀሉት መልሶ ወደ ቀያቸው መመለስ የእናንተ ተርጋታችሁ ስለሆነ ሳቁ። እሺ ተስፋ የቆረጠ ሰው ላይ እንደዚያ ነገር የሚገርም መስሏችኋል? ጃጉር እናትልክ ነገር አላስገባም። አንድ ሰው ሞዴሬተር ሲሆን ሰው ካስገባችሁ ጠርጌ ነው ማስወጣችሁ። እኔ ብቻዬን ላውራ ነው እየጠጣሁ ያለሁት። ሄለንን ልክ አደረክልን ነው የምትባባሉት። በጣም ትልቅ ፖይንታችሁ ነበርኩኝ። የህይወት ግባችሁ ነበርኩ ማለት ነው። የእውነት ግሩፕ ፈጥራችሁ ታወራላችሁ ማለት ነው። ዘ ቶፕ ኦፍ ቶፒክ የእናንተ የህይወታችሁ የቶፕ ማናጀራችሁ ነበርኩ ማለት ነው። የእውነት ይሄ ነበረ ግባችሁ፣ ቀስታችሁ የነበር ማለት ነው። እንዲህ ብትተዋት እንደዚህ ታደርገናለች። እውነት እኔ ቀስታችሁ ነኝ። እውነት እግዚአብሔርን በሉ። ችግር የለውም። አንቺ ሀገር ሞኝነሽ ተላላ የገደለሽ ቀርቶ የምን ያለሽ በላ ነው የሚባለው። ይገባኛል። ዘመኑ እንደዛ እንደሆነ እኮ አውቃለሁ። ግን አይምሮዬ መቀበል ነው የከበደው። የኔ ችግር አይምሮዬ መቀበል አይችልም። ግን ለሰው ምከሬ ብባል ምን መሆን እንዳለበት አውቃለሁ። እሺ ያ ደስ የሚለው ነገር ብራችሁ ከእናንተ ጋር እንደማይቀበር ግን ደጋግሜ እነግራችኋለሁ። አሁን የጠጣችሁት ውሃ ፓራላይዝ ሊያደርግባችሁ፣ ጸጥ ሊያደርጋችሁ እንደሚችል ለምን ስንጸልይ እባክን የበላነውን የጠጣነውን ከደምና ከስጋችን ጋር አዋህደው እንላለን። ከስጋችሁና ከደማችሁ ጋር ሳያዋህደው ቀርቶ ብራችሁ ከእናንተ ጋር እንደማይቀበር ግን ማወቅ አለባችሁ። ይሄ ሁላ አጫፋሪ ከእናንተ ጋር እንደማይቀበር ነው የምነግራችሁ። እሺ ያ ምክንያቱም እንደዚህ የተናደድኩት ምንድነው ብዙ ነገር አውርተን ተግባብተን መሰለኝ። ግን እንደዚህ አሉኝ ሲባል ከፋኝ። ያ ሁላ ያወራነው ነገር ውሸት ነበር፣ ሌላ ነበር። ለምን ጊዜን ፈጅ? ዛሴት ማናችንን አጋ ማናችንን ቁልቋል ይላል ዘፋኝ።